ማርያምን ለመውሰድ አትፍራ። ሽማግሌዎቹን ዱላ ሰብስብና እጣ አውጣ። እጣ የደረሰበት እመቤታችን ድንግል ማርያምን በንጽህና በድንግልና ይጠብቃታል። የመጽነሷን ነገር በተመለከተ ጊዜ ልጅ ተዋታስ። ስለዚህ ጸለየ፣ ጨነቀው። አንድም ድንግል ማርያም በቤተ መቅደስ እንድትቀመጥ የፈቀደ የለም። ሁል ጊዜ የሚጨንቃቸው ስለ ሰዎች መርከስና መቀደስ እንጂ ስለ ራሳቸው መርከስና መቀደስ ግን አንድም ቀን አስቦበት አያውቁ። ሁላችንም በትምህርተ መስቀል መላ ሰውነታችንን እንባረካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከነፈራ ቁልቁሉ ዋቀተኮን አሜን። ከሁሉ በማስቀደም ለዚች ሰዓት ያደረሰን በዚችም ሰዓት በተቀደሰው በምህረት አደባባይ የሰበሰበን የቅዱሳን አባቶቻችን አምላክ የኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን ክቡራን መምህራነ ወንጌል፣ የደብሮ የሰንበት ትምህርት ቤት ወጣት መዘምራን፣ የእናት ቤተ ክርስቲያንን ጥሪ ሰምታችሁ በእናት ቤተ ክርስቲያን በዚህ ሰዓት ተሰብስባችሁ የምትገኙ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አከሞልተኔ ወሬ ወልተኔ መገለታ ዋቀዩ ጀዳ አከሞልተን አከም ቱርተኔ አከም የሆነ ጌሰን እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። ቅዱስ አምላካችን እግዚአብሔር ሁላችንንም በቸርነቱ ጠብቆን ለዚች ቀን ስላደረሰን በዚችም ቀን በተቀደሰችው በምህረት አደባባዩ ስለሰበሰበን አንደበታችንን ለምስጋና ስለከፈተ ልባችንን ለቃሉ ስላዘጋጀልን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ሁላችንንም ከመከራ ስጋ ከመከራ ነፍስ ይጠብቀን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን በጣም ጥቂት ደቂቃ ውስጥ የምንማማርበት የእግዚአብሔር ቃል የትምህርታችን ርዕስ የጌታ መልአክ ታየው በሚል ይሆናል። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ የተመዘገበ ቃል ነው። እስኪ ሁላችሁም ይሄንን ቃል በሉ፣ የጌታ መልአክ በሉ።
በሉ አልኳችሁ የጌታ መልአክ ታየው። ስለ ቃሉ የቃሉ ባለቤት የሆነ አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ይህንን ቃል የተነገረው ለአንድ ጻድቅ ሰው ነው። ይህ ጻድቅ ሰው በእግዚአብሔር ፊት ያለ ነቀፋ ያለ ነውር የሚኖር ሰው፣ በእግዚአብሔር ፊት ጻድቅ ታማኝ የነበረ ሰው ከዕለታት በአንደኛው ቀን የጌታ መልአክ ታየው። አሁን ሁላችሁም ከዛሬው ትምህርት መውሰድ ያለብን ነጥብ ስላለ ሁላችሁም ልብ ብላችሁ አድምጡ። ይህ አረጋዊ ጻድቅ ቅዱስ ዮሴፍ በማቴዎስ ወንጌል ምዕራፍ 1 ምዕራፍ 2ን በማስተዋል ሆናችሁ ስታነቡ 3 ጊዜ በተከታታይ የጌታ መልአክ ተገልጦለታል፣ ታይቶታል። እነዚህን በቅደም ተከተል እናይና በጥቂቱ ወደ ህይወታችን ቀይረን ትምህርታችንን እናጠቃልላለን። ነገሩ እንዲህ ነው። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክብር ይግባትና በቤተ መቅደስ 12 ዓመት ከቆየች በኋላ ልክ እድሜዋ 15 ዓመት ሲሞላት በመቅደስ የተቃውሞ ድምጽ ተሰማ። እነዚህ በመቅደስ ላይ የነበሩ በእመቤታችን ላይ ተቃውሞ ሲያሰሙ የነበሩ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው እመቤታችን ከመቅደስ ትውጣ የሚል ድምጽ ያሰሙ ነበር። ለ12 ዓመታት ያክል በመቅደስ የኖረች ቅድስት ድንግል ማርያምን ከመቅደስ ትውጣ የሚል ድምጽ ያሰሙ ነበር። ይሄንን ጉዳይ የሚመለከተው ሰው የቤተ መቅደሱ ኃላፊ ሊቀ ካህናቱ ለምን የሚል ጥያቄ በሚያነሳበት ጊዜ በሕጉ የተጻፈ አለ። አንዲት ሴት ለአቅመ ሔዋን ስትደርስ ቤተ መቅደስ ልታረክስ ትችላለች። ስለዚህ ቤተ መቅደሳችን ታረክስብናለች ትውጣ የሚል በጣም ከባድ ጩኸት አሰሙ። ክርስቲያኖች በደንብ ሰሙ። የነዚህ የተቃዋሚዎቹ ሕይወት ቢፈተሽ የቅድስና ጠብታ የላቸው። ቅድስና የሚባልበት ስፍራ ባለበት ስፍራ ላይ አለ። ለመቀደስ ሐሳቡም ዓላማም የላቸው። ግን ሁሉ ጊዜ የሚያወሩት ስለ ቅድስና ነው። ሁሉ ጊዜ የሚጨንቃቸው ስለ ሰዎች መርከስና መቀደስ እንጂ ስለ ራሳቸው መርከስና መቀደስ ግን አንድም ቀን አስቦበት አያውቁም። እና እመቤታችንን ከመቅደስ እንድትወጣ በጣም በተባበረ ሐሳብ አብዝተው ጮሁ። ሊቀ ካህናቱ ዘካርያስ በጨነቀው ጊዜ በእግዚአብሔር ፈቃድ ወደ መቅደስ የመጣች ናትና
እንዴት ላድርግ ብሎ በጸሎት እግዚአብሔርን ጠየቀ። እንደምን ዋላችሁ አላችሁ ጅርቱ ስርት ደግፋቻ ጅርተኔ ሰገሌ ዋቀዮ አንታይፍ ስርት ደግፈዳ ያዳና ሞታ ሚትኮን ጄቻ ዋቀዮ አንታይፍ ስርት ደግፈዳ ሰገሌ ዋቀዮ አንታይፍ ስርት ደግፈዳ ጄቻ ዋቀዮ ሰገሌ ዋቀዮ መፋይዳ ጉዳ ዋኑ ላቱፍ ሁንዱምቲ ኬሰኑ ለቤ ኬሰን ሳቃቲ ስርት ደግፈዳ ስለዚህ ጸለየ ጨነቀው። አንድም ድንግል ማርያም በቤተ መቅደስ እንድትቀመጥ የፈቀደ የለም፣ ደስ የተሰኘ የለም። ስለዚህ ሲጨንቀው ወደ እግዚአብሔር ጸለየ። እመቤታችን ማንም ወደ መቅደስ አላመጣትም፣ ያመጣት እግዚአብሔር ነው። እስኪ ያመጣት ማን ነው ንገሩኝ እንጂ ያመጣት ማን ነው? እግዚአብሔር ነው። ገና የ3 ዓመት ብላቴና ሳለች ወደ መቅደሱ ያመጣት ራሱ እግዚአብሔር ነው። የሚጠየቀው እሱ ነው። ሲጨንቀው እግዚአብሔርን በጸሎት ጠየቀ። አሁን በዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሲጨንቃችሁ ምንድነው የምታደርጉት? ግራ የሚያጋባ ጉዳይ ሲገጥማችሁ ምንድነው የምታደርጉት? ያላሰባችሁበትን ህይወታችሁ ላይ ዱብዳ ሲሆንባችሁ ምንድነው የምታደርጉት? ከአቅማችሁ በላይ የሆነ ፈተና ሲገጥማችሁ ምንድነው የምታደርጉት? ወገኖቼ ሌላ አማራጭ የለውም ወደ እግዚአብሔር ከመጸለይ በላይ። መፍትሄው እሱ ነው። መፍትሄ የምናገኝበትም ወደ ማን መጸለይ ነው? ገራይኙ ካዳችሁዳ ዱባዳ ማለ ገራይኙ ካዳጆ ገራ ዋቀዮት ካዳጆ ካዳከኛ ገራ ዋቀዮት ዳጊስሱ ዋቀዮን ሞኑ ዳጋ ዋቀዮን ጉራ ቀባ ኑ ዳጋ ዋቀዮን እጃ ቀባ ነው ይላል። ስለዚህ እግዚአብሔር ይሰማል። ትላንትና ስትጨነቁ የነበራችሁ ዛሬም እየተጨነቃችሁ ያላችሁ እቺ ሌሊት እንዴት ነው የምታልፈው በማለት ላይ ያላችሁ አይዟችሁ፣ እግዚአብሔር ጸሎታችሁን ይሰማችኋል። ማን ጸሎት ይሰማል? አረ ነገሩ ማን ጸሎት ይሰማል? እግዚአብሔር ይሰማል። ምን ላድርግ ብሎ ጸለየ። እግዚአብሔር ነገረው። ከጸሎት በኋላ መለሰለት እንዲህ ብሎ የሽማግሌዎቹን ዱላ ሰብስብና ዕጣ አውጣ። ዕጣ የደረሰበት እመቤታችን ድንግል ማርያምን በንጽህና በድንግልና ይጠብቃታል። አረጋዊ ዮሴፍም ሊቀ ካህናቱ ዘካርያስም ይቅርታ እግዚአብሔር እንዳዘዘው አደረገ። የሽማግሌዎችን ብትር ሰብስቦ በቤተ መቅደሱ ከጸለየበት በኋላ ዕጣ ጣለ። ዕጣም ለአረጋዊው ለጻድቁ እግዚአብሔርን ለሚፈራው በእግዚአብሔር ፊት ታማኝ ለሆነ ለዮሴፍ ደረሰ። አረጋዊ ዮሴፍ በዚህ በሕያው መቅደስ ፊት እግዚአብሔር በሚመለክበት መቅደስ ፊት በእግዚአብሔር በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ከእግዚአብሔር ዳግመኛ ተወልደው አባ አባ ብለው የሚጮህበትን የልጅነትን ስልጣን አግኝተው በእግዚአብሔር ፊት በመንበርከክ እግዚአብሔርን በሚያመልኩበት ቅዱሱ ስፍራ ላይ በመቆም መሐላ ፈጽሞ እመቤታችንን ወሰደ። በንጽህና ለመጠበቅ፣ በክብር ለመጠበቅ፣ በድንግልና ለመጠበቅ፣ በቅንነት ለመጠበቅ በቤተ መቅደሱ በቅዱሳን ሰዎች ፊትና በእግዚአብሔር ፊት በአደራ ተረከበ።
እዩ ኃላፊነቱ ቀላል የሚባል ኃላፊነት አይደለም። በደንብ ስሙ ክርስቲያኖች፣ ኃላፊነቱ ቀላል የሚባል ኃላፊነት አይደለም። በድንግልና ለመጠበቅ ነው፣ በንጽህና ለመጠበቅ ነው፣ በክብር ለመጠበቅ ነው። ክብር በሌለበት ዓለም አንዲት ድንግልን በክብር ለመጠበቅ በእግዚአብሔር ፊት በአደራ መልክ ተቀበለ። ዘመኑ ዘመነ አጸባ ሲሆን ወደ ሩቅ ሀገር ሄዶ ሲመለስ ድንግል ማርያም ጸንሳ አገኘ። እንደምን ዋላችሁ? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማችሁ። እዩ ድንግል ማርያምን ጸንሳ ባገኛት ጊዜ እንዲህ ሆነ። በስውር ሊተዋት አሰበ። ከባድ ነው። የወሰዳት ወደ ህይወቱ፣ ወደ ቤቱ፣ ወደ ራሱ የወሰዳት ድንግል ማርያምን ሊተዋት አሰበ። መጽነሷን አይቶ የመጽነሷን ነገር በተመለከተ ጊዜ ሊተዋት አሰበ። ወገኖቼ ቀላል የሚባል ፈተና አይደለም ይሄ ፈተና። ማርያምን የሚያስተው ፈተና መድኃኔዓለም ያረቅልን። አሜን በሉ። ግድ የላችሁ ማርያምን የሚያስተው ፈተና ከህይወታችን ያረቅልን። አሁን በጣም አጥብቀው እየሰሩ ነው። ራሳችሁን ጠብቁ። ይሄ ጊዜ ያልፋል። ድንግል ማርያምን እንድንተው፣ ድንግል ማርያምን እንድንለያት፣ ድንግል ማርያምን እንዳናከብር፣ ከድንግል ማርያም እንድንነጠል አጥብቆ የሚሰሩ ሰዎች አሉ። ይሄ ፈተና ነው። ይሄንን ፈተና ከህይወታችን ያረቀልን። አሜን በሉ። አዎ ቀላል አይደለም ይሄ ፈተና። አሁን ሊተዋት አስቦ ወደ ቤቱ ገብቶ ሌሊት ሙሉ እየተጨነቀ እያለ ምን ባደርግ ይሻለኛል? አሁን በነጋታው ነገ መስዋዕት፣ ማንኛውን ሰው መስዋዕት የሚያቀርብበት ነው ጊዜ ነው። ሰው ሁሉ በአቅሙ ለእግዚአብሔር ክብር የሚሰጥበት ቀን ነው ነገ። እኔም በመቅደሱ መገኘት አለብኝ። በመቅደሱ ሲገኝ ደግሞ እዚያት ብሄድ በድንጋይ ቀጥቅጠው ይገሉብኛል። ትቻት ብሄድ ደግሞ የት ትተሃት መጣህ ይባላል እያለ ስለ ብዙ እየተጨነቀ ሳለ የጌታ መልአክ ታየው። ስለ ብዙ እየተጨነቀ እያለ የጌታ መልአክ ታየው። ስለ ብዙ እየተጨነቃችሁ እያላችሁ የጌታ መልአክ ቅዱስ ገብርኤል ይምጣላችሁ። አሜን እንጀተኔ አሜን በለስ። አዎ ይምጣላችሁ። በብዙ ስትጨነቁ፣ በብዙ ጭንቀት ተይዛችሁ፣ በብዙ ግራ መጋባት ሳላችሁ ይሄ መልአክ ወደ እናንተ ይምጣላችሁ። ስለዚህ መጣ። እዩ በደንብ አስተውሉ። አሁን አረጋዊ ዮሴፍ በእውቀት በጥበብ ሰዎችን በማማከር ሊፈታው የማይችለውን ውጥረት ውስጥ ነው ያለው። በዚህን ጊዜ ግን ነገርን የሚያቀል፣ ነገርን የሚፈታ፣ ነገርን የሚተረጉም መልአክ ለአረጋዊው ለጻድቁ ዮሴፍ ታየው። ከታየ በኋላ ነገሩን ግልጥ አደረገ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። እስኪ ማርያምን በሉ ሰገሌ ከሰን ይነጋሙ
ድበደሜ ሰገሌ ኬሰን ወልካሳቴ እስኪ ማርያምን በል ማርያምን ለመውሰድ አትፍራ። ይሄ የመልአኩ የቅዱስ ገብርኤል ድምጽ ነው። የማንም ድምጽ አይደለም። አረጋዊውን ጻድቁ ሊተዋት ያሰበ ማርያምን እንዳይተዋት አጥብቆ እንዲይዛትም አደረገ። ምን አለ? ማርያምን ለመውሰድ ማርያሜ ፉዳቹ ዳፍን ሶዳቲ ማርያምን ለመውሰድ በፍጹም አትፍራ አለ። ለምን ቢሉ አንተ እንደምታስበው ረክሳ አይደለም የጸነሰችው፣ ወይም ደግሞ እንደዚህ ሰዎች ሴቶች እንደሚጸንሱት አይደለም። በማይመረመር በማይደረስበት አሜን ተብሎ ሊቀበሉት በሚችሉት በመንፈስ ቅዱስ ሥራ ነው የሆነው የሷ መጽነስ። ስለዚህ ማርያምን ለመውሰድ ነገሩን እንጂ በሉ ማርያምን ለመውሰድ አትፍራ፣ ግድ የለህም። ማርያም አልረከሰችም። እስከ አመስግኗት ከፍ አድርጋችሁ። ማርያምን ለመውሰድ በፍጹም አትፍራ። ይሄንን ካለ በኋላ ሌላ ተጨማሪ መረጃ ሰጠ። ልጅም ትወልዳለች አለ። እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙን ኢየሱስ ትለዋለህ። ስሙ ማን ትለዋለህ? ንገሩ እንጂ ማን ትለዋለህ? እንደ ጸነሰች አትቀርም፣ ትወልዳለች። በድንግልና እንደ ጸነሰች ሁሉ በድንግልና ትወልዳለች። የምትወልደው እርሱ ደግሞ ሕዝቡን ሁሉ ከኃጢአት ያድናል። ማንም ከኃጢአት የሚያድን የለም አይደል? ከኃጢአት የሚያድን ነው። 5500 ዘመን ከኃጢአት የሚያድን አልተወለደም። ከበደል የሚያድን አልተወለደም። ከሞት የሚያድን አልተወለደም። ከዲያብሎስ የሚያድን አልተወለደም። ነገር ግን ድንግል በድንግልና የጸነሰችው በድንግልና ትወልደዋለች። እሱ ከሞት ያድናል። እሱ ከኃጢአት ያድናል። እሱ ከዲያብሎስ ያድናል። እሱ ከበደል ያድናል። ስለዚህ ስሙ ኢየሱስ ትለዋለህ። እስኪ ለዚህ ስም ምስጋና የላችሁም? ምስጋና የላችሁም? አዎ ያድናል። ስሙን ኢየሱስ ትለዋለህ። በነቢይ እንዲህ ተብሎ እንደተጻፈ አለ ቅዱስ ገብርኤል። በነቢይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይገባልና አለ። ይህ ሁሉ ቅዱስ ገብርኤል እያብራራ ያለ ምን አይነት መልአክ ነው? እንደምን ዋላችሁ? ምን አይነት መልአክ ነው? መልአክ ትወዱታላችሁ አይደል? በማርያም ትወዱታላችሁ አይደል? በጣም የሚገርም መልአክ ነው። ምንድነው? እንዴት ነው አሁን እንዴት ነው እየተንከባከበ ያለው? ጻድቁ ዮሴፍን ያ እግዚአብሔርን የሚፈራ ጻድቁ ዮሴፍን እንዴት ነው እየተንከባከበ ያለው? አያችሁት? በጣም መስመር ሊስት ነበር፣ ሊወጣ ነበር። ከእግዚአብሔር ፈቃድ አፈንግጦ ሊወጣ ነበር። አያችሁ እንዴት እንዳባበለው መጥቶ እንዴት እንደረዳው አያችሁ። የሷ የመጽነሷ ነገር ግልጥ አደረገለት። ከዛ ማርያምን ለመውሰድ አትፍራ አለው። ከዛ ትወልዳለች እሷ አለው። የምትወልደው ደግሞ በጣም ህዝቡን ጠቅላላ ትንሽ የለ ትልቅ፣ ወንድ የለ ሴት፣ ካህን የለ ምእመን፣ ጳጳስ የለ መነኩሴ፣ ሁሉንም ምን ያለ ያድናል። ስሙ ማን ይባላል? ንገሩኝ እንጂ ጥሩት። ኢየሱስ ነው የሚባለው። እሱ ኢየሱስ ማለት ነው ምን ማለት ነው? መድኃኒት ነው።
ደግሞ አስቀድሞ ከ800 ዓመታት በፊት ነብዩ ኢሳይያስ እኮ በዚህ በትንቢቱ መጽሐፍ ምዕራፍ 7 ቁጥር 14 ላይ ጽፏል። ቅዱስ ገብርኤል እነሆ ድንግል ትጸንሳለች። ማን ትጸንሳለች? ንገሩ እንጂ ማን ትጸንሳለች? ድንግል ነው የምትጸንስ፣ ሴት አይደለም፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይሉታል የተባለው ይፈጸም ዘንድ ይገባል አለ ቅዱስ ገብርኤል። አያችሁ አይደል? ምን ያክል የመጀመሪያው መገለጥ ይሄ መልአክ ለአረጋዊ ዮሴፍ እንዴት እንደረዳው፣ እንዴት እንዳገዘው፣ እንዴት ከሚያስጨንቅ ማንም አማክሮ ሊረዳው ከማይችለው ነገር እንዴት እንደረዳው አያችሁ። ወደ ሁለተኛው ደግሞ ላሻገራችሁ። ይሄ መልአክ ሁለተኛም ጊዜ ለዚህ ጻድቅ ተገልጧል። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ስታነቡ ይህ ጻድቅ ሰው ድንግል ማርያም አማኑኤልን ከወለደች በኋላ አንድ የሚያስጨንቅ ፈተና ገጠመው። የፈተናው መንስኤ ከሩቅ ምስራቅ የመጡ 3 ነገስታት ናቸው። እነዚህ 3 ነገስታት ቀጥታ የመጡት በጊዜው ነግሶ ወደ ነበረው ወደ ንጉሱ ሄሮድስ መጡና የመጀመሪያ ጥያቄያቸው የተወለደው የአይሁድ ንጉስ ወዴት ነው? እንሰግድለት ዘንድ ነው የሚለው። እስኪ በሉ እንሰግድለት ዘንድ። ድምጽ ፈልጋለሁ። ሰገሌ ከሰን ነበር ባዳ ከፍ አድርጉ ድምጻችሁ። እስኪ በሉ እንሰግድለት ዘንድ የተወለደው የአይሁድ ንጉስ ወዴት ነው? ይሄ መጀመሪያ ጥያቄ የዚህ ሁሉ ፈተና መንስኤ ንግስናዬን የሚገዳደርብኝ እሱ ማን ነው? ከዙፋን የሚያወርደኝ እሱ ማን ነው? ጭንቀት ውስጥ ገባ። ያልጠራው የለም። ሁሉንም ጠራ፣ ሁሉንም ሰበሰበ፣ ሁሉንም አከማቸ። ሁሉንም ጠርቶ ጠየቀ፣ ሊያገኘው አልቻለም። ሊቃውን ሲጠራቸው ግን መረጃ ሰጥተውታል። የሰጡት መረጃ ምንድነው? አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተብሎ ተጽፏል። በይሁዳ ቤተልሔም ሊሆን ይችላል የሚል ግምት ሰጥቷል። የተማረው የት እንደተወለደ የት እንዳለ አናውቅም፣ ግን መጻሕፍትን ስናነብ በነብዩ አስቀድሞ እንዲህ ተብሎ ተነግሯል ብለው በመጽሐፍ የተጻፈውን ተናገሩ እና በጣም ሰፊ የሆነ መዋከቦች፣ ጭንቀቶች ወይም ደግሞ ሁከት ስለነበረ ዛቻም ስለነበረ አረጋዊው ጻድቁ ዮሴፍ ይሄንን ያይ ነበር። እሱ ብቻ አይደለም 144,000 ሕፃናት በአንድ ጀንበር ከእናት እቅፍና ከእናት ጀርባ እያወረዱ አንገታቸውን ቆርጠው ጥለው ምድሪቱ በሕፃናት ደም እንድትጥለቀለቅ አድርገዋል። ይሄንን ያየ አረጋዊ ዮሴፍ ተጨነቀ። አሁን እሺ ይሁን፣ ሕፃኑ ከእጆቿ ነጥቀው ይግደሉት፣ ግን በምን ቃል ነው ማጽናናት? ማርያምን በምን ቃል ነው ማጽናናት? በምን ቃል ነው ማረጋጋት? ምን አቅም ይኖረኛል ብሎ ሲጨነቅ አሁንም የጌታ መልአክ ታየው። እስኪ አመስግኑት ይሄንን መልአክ ባካችሁ። ግዴላችሁ ምስጋና ስጡ ለመልአኩ ለቅዱስ ገብርኤል። ይሄ መልአክ ለሁለተኛ ጊዜ መጣና እንዲህ አለው፣ ሄሮድስ ሕፃኑን ሊገለው ይፈልገዋልና ተነሳ፣ ሕፃኑና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህ ድረስም በዚያ ተቀመጣ። ከዚህ በላይ ይገዛል?
ከዚህ በላይ እገዛለሁ ከዚህ በላይ እገዛለሁ አያችሁ ወዴት ነው የሚሄደው ወደፊት ቢመለከት ወደ ኋላ ቢመለከት ቀኝ ግራ ቢመለከት መውጫ መግቢያ ያጣ አረጋዊ ዮሴፍ መልአኩ ቅዱስ ገብርኤል ግን ስፍራ አዘጋጀለት ወደ ግብጽ ሂድ በዚያ ተቀመጥ እስከምነግርህ ድረስ በዚያ ተቀመጥ አለ መግቢያ መውጫ ባጣን ጊዜ ይሄ መልአክ